ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ዛሬ ከትላንትናው የሚቀጥለውን ትምህርታችን እንማራለን። አዲስ የሆናችሁ ልጆች ያው አማርኛ ቋንቋ እያስተማርኩ ነው፣ መጻፍና ማንበብ ማለት ነው። ያው እየቆያችሁ ታውቃላችሁ ማለት ነው። ምክንያቱም ያው ከመጀመሪያው ጀምራችሁ እስካሁን እየተከታተላችሁ ስለሆነ ማለት ነው። እና አሁን ያለንበት የትምህርት አይነት የህፃናትን መጽሐፍ እያስተማርኳችሁ ነው። ኬጅ የሚማሩበትን ማለት ነው። ከኬጅ 1 እስከ ኬጅ 3 ያሉ መጽሐፎች ፊደላቶችን በደንብ እንድትለዩና መጻፍና ማንበብ እንድትለማመዱ የሚያደርጉ ናቸውና ዛሬ ኬጅ 2 ላይ ነው ያለሁት። ኬጅ 2 ሁለተኛ ዓመት ህፃናት የሚማሩት ማለት ነው። ስለዚህ ከባለፈው እንቀጥልና እየጻፍን እያነበብን እንመጣለን ማለት ነው። ያው ባለፈው እዚህ ጋር ያቆምኩ የነበረው። ስለዚህ በዛሬ ትምህርታችን ደግሞ እዚህ ጋር እንቀጥላለን ማለት ነው። እዚህ ላይ አብረን እየጻፍን አብረን እያነበብን እንለማመዳለን። እናንተም አብራችሁ ደብተራችሁን አውጥታችሁ እስክሪብቷችሁን አውጥታችሁ ከኔ ጋር የምጽፈውን እየጻፋችሁ ትለማመዳላችሁ ማለት ነው። ኦኬ እንግዲህ እዚህ ውስጥ ይሄን ስንገልጸው ኳሷ ከሳጥኑ ውስጥ ነች ወይ ደግሞ ከካርቶኑ ውስጥ ነች አይደለ? ስለዚህ ምን እንላለን? ከካርቶኑ ውስጥ ኳስ አለች። ኳስ አለች እንላለን። ያው ይህን ትጽፋላችሁ ማለት ነው። ከካርቶኑ ውስጥ ኳስ አለች። አሁን ደግሞ ከካርቶኑ ላይ ኳስ አለች ትላላችሁ። ከካርቶኑ ላይ ኳስ አለች ትላላችሁ ማለት ነው። አሁን ደግሞ ከካርቶኑ ስር ኳስ አለች። ከካርቶኑ ስር ኳስ አለች ትላላችሁ ማለት ነው። ስለዚህ ይህን በምትሉ ጊዜ ሐሳባችሁን እየገለጻችሁ ነው ማለት ነው። ሐሳባችሁን እያብራራችሁ እየገለጻችሁ ነው ማለት ነው። ስለዚህ ይህን ታሳቢ ማድረግ ያለባችሁ እየጻፋችሁ መሆን አለበት ማለት ነው። ኦኬ ወደሚቀጥለው ስንመጣ አሁን እዚህ ጋር ደግሞ ኳሷ ከካርቶኑ ፊት ለፊት ናት እንላለን። ኳሷ ከካርቶኑ ፊት ለፊት ናት ትላላችሁ ማለት ነው። ኳሷ ከካርቶኑ ፊት ለፊት ናት። ይሄኛው ደግሞ ኳሷ ከካርቶኑ ጎን ናት። ኳሷ ከካርቶኑ ጎን ናት ትላላችሁ። ኳሷ ከካርቶኑ ጎን ናት። አሁን ደግሞ ኳሷ ከካርቶኑ በስተኋላ ነች ማለት ነው አይደለ? ስለዚህ ኳሷ ከካርቶኑ በስተኋላ ናት ትላላችሁ ማለት ነው። ስለዚህ ይህን እየጻፍን አሁን እዚህ ጋር ምን አለ ማለት ነው? በጣም ብዙ ጻፍን አይደለ? ያው መጻፍ እየለመዳችሁ ነው። ሐሳባችሁን በአካባቢያችሁ ላይ ከምታዩት ነገር ተነስታችሁ እየገለጻችሁ ነው ማለት ነው። ስለዚህ ከካርቶኑ ያው ይሄን አብረን እናነባለን። ከካርቶኑ ውስጥ ኳስ አለች ይላል ይሄኛው ማለት ነው አይደለ? ያው ከካርቶኑ ውስጥ ኳስ አለች ይላል ያው ይሄ ማለት ነው። ከዛ ይሄኛው ደግሞ ከካርቶኑ ላይ ኳስ አለች ይላል። ይሄ ያው እንደዚህ ላድርግላችሁና ያው ከካርቶኑ ላይ ነች አይደል ኳሷ። እዚህ ደግሞ ከካርቶኑ ስር ናት። ስለዚህ ከካርቶኑ ስር ኳስ አለች ይለናል ማለት ነው ይሄ። ስለዚህ ይሄኔ እየገለጽን የጽሁፍና የንባብ ስኪላችን ወይ ደግሞ ክህሎታችን እናሳድጋለን ማለት ነው። እዚህ ላይ ኳሷ ከካርቶኑ ፊት ለፊት ነው ያለችው። ስለዚህ ኳሷ ከካርቶኑ ፊት ለፊት ናት ብለን ገለጽን ማለት ነው። እሺ ከዚህ ጋር ደግሞ ኳሷ ከካርቶኑ ጎን ናት። ስለዚህ ኳሷ ከካርቶኑ ምንድን ናት? ከካርቶኑ ጎን ነች ማለት ነው።
ከዛ እዚህ ላይ ደግሞ በስተኋላ ነች። ሶ ኳሷ ከካርቶኑ በስተኋላ ናት። ያው ኳሷ ከካርቶኑ በስተኋላ ናት ማለት ችለናል ማለት ነው። ሶ ያው በጣም ብዙ ነው ይሄ ራሱ ለጀማሪ ተማሪ ይሄን መጻፍ በራሱ ትልቅ አሸናፊነት ነው። ያው ታውቁታላችሁ ምን ያክል እያንዳንዷ ለውጥ ምን ያክል ስሜት እንደምታመጣ ማለት ነው። ኦኬ አሁን ደግሞ እስኪ ወደ ቀጣዩ እንሄድና የቤት እንስሳት እናያለን። የቤት እንስሳቶች ለምሳሌ እዚህ ላይ ምን አለች? እዚህ ላይ አሁን ምን አለ? አህያ የሚል አለ አይደለ? ይሄ ምን ይላል? አህያ ይለናል። አህያ አህያ ይለናል። እሺ እቺ ምነት ድመት ነች አይደል? እቺ ስለዚህ ድመት ድመት ይለናል። እዚህ ጋር ደግሞ ምን አለ? ውሻ 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 እንላለን። ይሄ ፎቶዎችን አይተን ምስሉን አይተን ጽሑፉን መገመትም ማንበብም እንችላለን ማለት ነው። ኦኬ ወደሚቀጥለው ስንመጣ እዚህ ጋር ደግሞ ዝቅ ስንል ዶሮ አለ። ዶሮ ዶሮ ይላል። ይህ ጽሑፍ ዶሮ ይላል። ይህ ደግሞ ፈረስ እዚህ ጋር በማየት ፈረስ ማለት እንችላለን። ፈረስ ኦኬ። ይሄኛው ግመል ነው። ግመል ይላል። ያው ግመል ብለን እንገልጻለን ማለት ነው። ዝቅ ስንል እነዚህ እናገኛለን። እዚህ ላይ ደግሞ ምን አለ? በግ አለ። በግ ይለዋል። ከዛ ይሄን ደግሞ በሬ ይለዋል። በሬ በሬ ይለዋል። ይሄኛውን ፍየል ፍየል ይለናል። ፍየል ይለናል ማለት ነው። እሺ ስለዚህ ይሄን አሁን ያው ስንት ነገር እንደተለማመዳችሁ ማለት ነው። ያው በጣም ራቅ ላድርገውና ሁሉ እንዲታያችሁ በራቀ ቁጥር ያው እንትን ይላል። ግን ያው አህያ፣ ድመት፣ ውሻ ይላል። ዶሮ፣ ፈረስ፣ ግመል ይላል ማለት ነው። በጣም ጥሩ። ከዛ ደግሞ ይሄ በግ፣ በሬ፣ ፍየል ይለናል ማለት ነው። ኦኬ ስለዚህ ይሄን ስንት ቃሎችን አነበባችሁ ጻፋችሁ ማለት ነው? 1 2 3 4 5 6 7 8 9 9 ቃሎችን መጻፍ ቻላችሁ ማንበብ ቻላችሁ ማለት ነው። ቀላል አይደለም ይሄ። ይሄን ማወቅ በጣም ቀላል ነገር አይደለም። ሰው ስሙን ብቻ ለመለየት በጣም ይደሰታል አይደለም? ይሄን ያህል እየጻፋችሁና እያነበባችሁ ማለት ነው። ሶ ያው ቀረብ አድርጌ ሳነብላችሁ አህያ፣ ድመት፣ ውሻ፣ ከዛ ዶሮ፣ ፈረስ፣ ግመል፣ ከዛ ኦኬ በግ፣ በሬ፣ ፍየል ፍየል ትላላችሁ ማለት ነው። ኦኬ እንግዲህ ይህን ካየን አሁን ደግሞ የቤት እንስሳት የቤት እንስሳቱን አቅልም ወይ ደግሞ አቅልሚ ይላል። ስለዚህ ይህን ስናቀልም የቤት እንስሳቶችን እዚህ ላይ ስናቀልም እሺ ከዚህ ላይ ምን አለ? በሬ አለ። እሺ እዚህ ላይ ማቅለም እንችላለን። በሬ ከዚህ ጋር ዶሮ ከዚህ ጋር ፈረስ አለ። እሺ እሺ ከዚያም እዚህ ላይ በግ ከዚህ ጋር ውሻ ከዚህ ጋር ፍየል ከዚህ ጋር አሳማ ከዚህ ጋር ምንድናች እቺ ድመት አይደል? ድመት ከዛ ግመል ኦኬ ከዛ ደግሞ ይሄ ምንድነው? ፈረስ ከዛ ላም ያው በቅሎም ሊሆን ይችላል ይሄ ማለት ነው ላም። እሺ ስለዚህ እነዚህን ለይተናል። መጻፍም እንችላለን ስማቸውን እስኪ እንጻፍ። እንደውም ብንጽፈው የተሻለ ነው። እኔ ጋር አብራችሁ ጻፉ። እዚህ ላይ ማን አለ? በሬ ይላል። ስለዚህ በሬ ብያለሁ። እሺ ይሄስ ምንድነው? ዶሮ ዶሮ እላለሁ። እሺ ከዛ ይሄስ ምንድነው? ፈረስ አይደለ? ፈረስ ፈረስ ማለት እችላለሁ። ከዛ ይሄ ደግሞ ምን አለ? በግ በግ እንላለን። እሺ ከዚህ ጋር ውሻ ውሻ ያው ከፈጠንኩባችሁ ማቆም ይቻላል፣ ችግር የለውም። ከዛ ይሄ ፍየል ፍየል ያው ስማቸውን እየጻፍን ማለት ነው። ከዛ እዚህ ላይ ምንድነው ይሄ? አሳማ አሳማ አሳማ። ከዛ ይሄ ምንድነው ይሄ? ድመት ድመት ድመት። ያው ይህን በመጻፍ በቃ በጣም ፈጣን ትሆናላችሁ። እዚህ ላይ ግመል ግመል። እሺ የመጨረሻ በቅሎ ኦኬ በቅሎ።
ከዛ እዚህ ጋር ደግሞ ላም ትላላችሁ ማለት ነው። ስለዚህ ይሄ ራቅ ላድርገውና ስንት ነገር ጻፍን ማለት ነው። በጣም ብዙ ጽፈናል። ያው በሬ ብለናል። በጣም ሲርቅ ደስ አይልም። ያው እንደዚህ ላድርገው። ያው በሬ ዶሮ ያው ያሰመርኩ ላድርገው። ያው በሬ ዶሮ ፈረስ በግ ውሻ ፍየል አሳማ ድመት ግመል በቅሎ ላም እንላለን። ስለዚህ እነዚህን ጽፈናል። ይህ ሁሉ ካሁን በፊት ያየናቸው የቤት እንስሳቶች ናቸው። አሁን ደግሞ እስኪ የዱር እንስሳቶች እንመልከት። የዱር እንስሳት ይላል አይደል እዚህ ጋር። ኦኬ የዱር እንስሳቶችን በተመሳሳይ አብረን እየጻፍን መለማመድ እንችላለን። ይሄ ምንድነው? አንበሳ ነው። አንበሳ። በነገራችን ላይ ያው ይህን መከታተል ጊዜ ለማይኖራችሁ ልጆች ወይ ደግሞ እገዛ የምትፈልጉ ልጆች እኛ ዩቲዩብ ላይ ብቻ አይደለም ቲክቶክ ላይ ወይ ደግሞ ፌስቡክ ላይ ብቻ አይደለም እናስተምረው። እኛ የምናስተምረው በውስጥ መስመርም ተማሪዎች የግል እገዛ ከፈለጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ስለዚህ የምትፈልጉትን እያጻፍናችሁ እያስነበብናችሁ የቤት ስራችሁን እያረምን እየሰጠን በአጭር ጊዜ መጻፍና ማንበብ እንዲችሉ እናግዛችኋለን ማለት ነው። ስለዚህ ስልኬን አሁን እዚህ ላይ ሴቭ አድርጋችሁ አሊያም ደግሞ ከስር ያለውን ዲስክሪፕሽን ላይ ያለውን ሊንክ ተጭናችሁ በመግባት ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ብታናግሩኝ አሁኑኑ ትምህርታችሁን መጀመር ትችላላችሁ ማለት ነው። ሶ ይህን እድል መጠቀም ትችላላችሁ። በጣም ብዙ ልጆች እየተማሩ ነው። በእርግጥ በውስጥ አዲስ የሆናችሁ የማታውቁ ልጆች ካላችሁ ይሄን በውስጥ እንደምናስተምር ማለት ነው ይሄን እድል መጠቀም ትችላላችሁ ለማለት ነው። አሁን ትምህርታችን ቀጥል። ይሄ ምንድነው? ነብር ነው። ስለዚህ ነብር ብለን እንጽፋለን። ነብር። ይሄ ምንድነው? ቀበሮ እንላለን። ቀበሮ እንላለን። እሺ ከዛ ይሄ ምንድነው? ይቺ ካንጋሮ ትባላለች። አውስትራሊያ ውስጥ ነው ያለችው። ካንጋሮ ኢትዮጵያ ውስጥ አትኖርም። እሺ ከዛ ቀጣይ ይሄ ምን አለ? ይሄ ዝሆን ነው። ዝሆን እንላለን። ከዛ ይቺ ጦጤ ነች። ስለዚህ ጦጣ እንላለን። ጦጣ። ከዛ ይሄ ደግሞ ኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ እንስሳ ነው። ምን ይባላል? ዋልያ ይባላል። ፍየል እንዳይመስላችሁ። ዋልያ በሰሜን ተራሮች ነው የሚገኘው። ስለዚህ ዋልያ ይባላል። የኢትዮጵያ ብርቅዬ እንስሳ ነው። ሌላ ሀገር ላይ ሌላ ዓለም ላይ አይገኝም ይሄ እንስሳ። ይሄ ጅብ ነው። ይሄ ጅብ እንለዋለን። ከዛ ወደዚህ ስንመጣ ዝንጀሮ። ከዛ ይቺ የሜዳ አህያ ትባላለች። እሺ የሜዳ አህያ። ከዛ ይሄ ደግሞ ቀጭኔ ነች። ቀጭኔ እንላታለን። ስለዚህ አሁን ራሱ በጣም ብዙ ነገር ነው የጻፋችሁ። ያው በጣም ብዙ 1 2 3 4 5 6 7 8 9 10 11 ቃሎችን ጽፈናል። ያው ቀረብ አድርገን ስናነባቸው ያው ሞላ አድርጌ እንደዚህ ላንብብላችሁ። ስለዚህ ይሄ አንበሳ ይላል። አንበሳ። ይሄ ነብር። ይሄ ቀበሮ። እሺ ዝቅ ስናደርገው ካንጋሮ። ይሄ ካንጋሮ። ይሄ ዝሆን። እቺ ደግሞ ጦጣ። እሺ እቺ ዋልያ። ይሄ ጅብ። እሺ ይሄ ዝንጀሮ። ከዛ የሜዳ አህያ። ከዛ ቀጭኔ እንላለን። ስለዚህ ይህ ሁሉ የዱር እንስሳቶች ናቸው ማለት ነው። በትንሹም ቢሆን 11 የዱር እንስሳቶችን ጽፈናል። አሁን ደግሞ እዚህ ላይ የዱር እንስሳቶችን መለየት ነው። በተመሳሳይ ነው። ይህ አንበሳ ነው። ይሄ ነብር ነው። ይሄ ዋልያ ነው። ይሄ ዝንጀሮ ነው። ይሄ ዝሆን ነው። ይሄ ጦጣ ነው። እቺ ቀበሮ ናት። እቺ ቀጭኔ ናት። እቺ ካንጋሮ ናት። እቺ ጅብ ናት ማለት ነው። ስለዚህ ይህን ሁሉ እየለያችሁ እየጻፋችሁ እያነበባችሁ መለማመድ ነው ማለት ነው። ስለዚህ
ይሄ ደግሞ ያው በቀጣይ የሚኖረን ትምህርት ደግሞ ፊደላቶችን መለየት ነው። ፊደላቶችን በደንብ እንዳትረሷቸው በሚያስችል ሁኔታ በፎቶ በምስል እንትን እያለን እያቀነባበርን በደንብ እስከምትይዟቸው እንማማራለን ማለት። ለምሳሌ እዚህ ላይ ሰ ይላል ሰንሰለት ከፎቶ ጋር የተያያዘ ነው ማለት ነው። ሱ ይላል ሱሪ፣ ሲ ይላል ሲኒ፣ ሳ ይላል ሳጥን፣ ሴ ሴት፣ ስ ስጋ፣ ሶ ሶፋ እያልን መጻፍ ነው። ከዛ ደግሞ እዚህ ላይ ሰ ሱ ሲ ሳ ሴ ስ ሶ ያው እነዚህ ማለት ነው። እነዚህ ያው ይሄ እዚህ ላይ አሁን ሰ ሱ ሲ ያው ሲ ሳ ሴ ሴ ስ ሶ እንላለን ማለት ነው። ስ ሶ እነዚህን እየቆጠራችሁ እያነበባችሁ እንለማመዳለን ማለት ነው አብረን። በእርግጥ ያው በውስጥ መስመር የሚያጠኑ ልጆች በግላቸው ነው ይሄን በደንብ እያጻፍን ላክልን እያለን የምናጽፋቸው። ስለዚህ ይህን ደግሞ እየጻፉ ይልኩልናል፣ እናርምላቸዋለን፣ ደጋግመው ይጽፉታል በደንብ እስከሚለምዱት ማለት ነው። ቃላቶችን እንመሰርታለን፣ የእጅ ጽሑፋቸውን ያስተካክላሉ ምናምን እያልን በጣም እናስተምራቸዋለን። እና በግል በውስጥ መስመር መማር የምትፈልጉ ልጆች ዛሬውኑ አሁኑኑ ስልኬን ተጠቅማችሁ አሊያም ደግሞ ከስር ያለውን ዲስክሪፕሽን ላይ ያለውን ሊንክ ተጠቅማችሁ ገብታችሁ ቴሌግራም ላይ ዋትሳፕ ላይ እና ኢሞ ላይ ያናግሩኝ። በግላችሁ ዛሬ ጀምራችሁ በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን ማለት ነው። ነገር ግን ያው ይሄ ደግሞ ሰዓት አንዳንዴ ከስራ ጋር ላይመቻችሁ ይችላል። እሱ በእናንተ የሰዓት ምርጫ ስለሆነ በጣም ደስ የሚለው ነገር እሱ ነው። አንደኛ 5 ቀን ነው፣ ሁለተኛ የሰዓት ምርጫችሁ በእናንተ የተወሰነ ነው የሚሆነው ማለት ነው። ስለዚህ በጣም ደስ የሚል ነው። ይህን ደግሞ ለምሳሌ ሰንሰለት ስትሉ እንዴት ትጽፉታላችሁ? ባዶ ቦታ ያው ፎቶውን ሰጥቶ ባዶ ቦታ አለ። ከዚህ ጋር ሱሪ ለማለት ያው ባዶ ቦታም አለ። ያው እያንዳንዱን የሞላን እንድንጽፍ ተጋብዘናል ማለት ነው። ስለዚህ ይሄን ሁሉ መለማመድ እንችላለን። ያው በቀጣይ በነገ ቪዲዮአችን እስከምንገናኝ እናንተ መለማመድ ትችላላችሁ። ለዛሬ ግን ያው በዚህ ጨርሰናል ማለት ነው። ስለዚህ ነገ በሰ ነው እዚህ ላይ ነው የምንጀምረው። ተዘጋጅታችሁ ትጠብቁኛላችሁ። ሰብስክራይብ፣ ላይክ እና ሼር አድርጉ። እኔ በቀጥታ ይህን ቪዲዮ እንደለቀቁት ይደርሳችኋል ማለት ነው። እሺ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤናው ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።